ካቆምኩበት ቦታ ነው እንግዲህ የምቀጥልላችሁ። ያው እየቆመ ስለሆነ ማለት ነው። ይሄ እንግዲህ ማንጎን አያችሁት? ፀሐይ ስለሆነ ብዙም አይታየኝም። ይሄ እንዳለ ማንጎ ነው። ለነገሩ ኢትዮጵያ ሀገራችን ሞልቷል። መነኛ እዚህ ብቻ አይደለም ያለነው እናቴ። ይሄ ጫካ ውስጥ ነው ያለነው እኮ በቃ ጫካ በሉት። ይሄ ስኳር ማንጎ ይሉታል፣ ምን ይሉታል? ይኸው ማንጎ ያማረ ሰው። ለነገሩ እናቴ ሀገሬ ኢትዮጵያ ራሱ ስንት አይነት ፍራፍሬ አለ፣ ስንት አይነት ነገር አለ። ይኸው እዚህ ያያችሁት እንደዚህ ነው እላችኋለሁ። ይሄ እንግዲህ በቃ ለመዝናናት ሰው እዚህ ይመጣል። የግብፅ ሀገር ማለት ነው። ጫካ አለ፣ ግን መሬታችሁ አፈር ነው በነገራችን ላይ። በዛ ላይ ደግሞ ያው ውሃችሁ እናቴ ውሃችሁ ቀንሳችሁባናል፣ እኛ ጋር ውሃ የለም እያሉ ነው ሰዎች የጠየቁኝ ማለት ነው። ውሃ እናንተ ጋር ውሃ አለ፣ እኛ ጋር ደግሞ ውሃ እየተቀነሰ ነው። እኛ ጋር ብዙ ውሃ አይመጣም እያለ ታዲያ ምን አገባኝ እኔ ስለ ውሃ ምን ይመለከተኛል? የሚመለከተኝ ነገር ለሚመለከተው አካል እየየ ይበሉ አይደለም። እና ንፋሱ ግን እዚህ ጋር ሲደርስ ልክ የኛን ንፋስ ሀገር ለነገሩ ግማሹ የኛ አይደል እንደምን ችግር አለው። እና እንደዛ ነው። አየሩ ግን ደስ ይላል፣ ግን በጣም ሙቀት አለ። ሙቀት ሌላ ነው። ያው እንግዲህ ሰው አንዳንዱ ያው ውስጥ እየገባ ማንጎ ይቀነጥሳል። ይሄ እንዳለ በቃ የማንጎ ጫካ ነው አጠቃላይ ማለት ነው። ያው እና በተረፈ ደህና ናችሁ? እንዴት ናችሁ? ግን ሰላም ናችሁ አይደል? እኔ ጋር ሁሉ ሰላም ነው፣ እግዚአብሔር ይመስገን። ያው እንግዲህ ግብፅ ሀገር ነው ያለሁት ብያቸዋለሁ። እንግዲህ ዞር እያልኩ ነው ከነሱ ጋር እንደዚህ አይነት ቦታ ምናምን አንዳንዴ ይወስዱኛል። እንግዲህ ከዛሬ ጋር 2 ቀን መውጣቴ ነው። እስካሁን ድረስ 1 ወር ሙሉ ስቀመጥ እስካሁን ድረስ ምንም የወጣሁት ነገር የለም፣ ያየሁት ነገር የለም። ቤተክርስቲያንም አልሄድኩም። ያው እንግዲህ ፍልሰታ ስለመጣች ለፍልሰትዬ እሄዳለሁ ብያለሁ፣ እንደ እግዚአብሔር ፈቃድ ማለት ነው። ለማንኛውም እዩት እንግዲህ ዞር እያላችሁ ማለት ነው ከኔ ጋር ምን ይመስላችኋል? እና ምንድነው ልነግራችሁ ነው የፈለግኩት ማለት ነው። አንዳንዴ ሳትፈልጉት ወደ ፖለቲካ ውስጥም ያስገባችኋል የዚህ ሀገር ሰው ማለት ነው። ይጠይቃሉ፣ ኢትዮጵያ ነሽ ይልሻል። አሁን ኢትዮጵያ ነኝ ካልኳቸው እንዴ እናንተ እኮ እየመታችሁ ነው ያላችሁት አሁን በዚህን ሰዓት እያሉ ያወራሉ። እና አንዳንድ ሰው እናንተ ሳትፈልጉ እናንተ ሳታውቁ ምንም ነገር ስለ ሀገር ስለ ፖለቲካ ምናምን ሳታውቁ እነሱ እንድትናገሩ ያደርጋሉ ማለት ነው። ለማንኛውም እዚህ ያላችሁ ልጆች ደግሞ ያው ጥንቃቄ እያደረጋችሁ የምታወሩት ነገር ምን የምትሉት ነገር ማለት ነው እላችኋለሁ። ለማንኛውም ያው ከሰዎቼ ጋር አንዳንድ ጊዜ እንደዚህ ፈታ ላለው ወጣ ላለው እላችኋለሁ። እንግዲህ እነሱ በዛ በኩል ስላሉ ነው እኔ እዚህ ጋር ቆሜ ነው እየቀረጽኩ ያለሁት። እንደዚህ በቃ የሆነ እንትን ማለት ለኛ ለሀገራችን በእርግጥ እንትን አይደለም እንደዚህ ዛፍ ምናምን ማየት። ያው ኢትዮጵያ ብዙ ጊዜ በጣም እንትን ሀገር ናትና ለምለም ሀገር ስለሆነች ለምለም ነገር ተፈጥሯዊ ነገር ይታያል። ግን እዚህ ሀገር የሆነ በቃ ለየት ያለ ነገር ይደነቁበታል። እኛ ግን ባለን ነገር በተፈጥሯችን በተሰጠን ነገር አንደነቅም፣ ተአምር እንትን አንልም። ግን እዚህ ሀገር ትንሽ ነገር ሲያዩ የሆነ ነገር ሲያዩ በጣም ይደነቃሉ። በጣም በቃ ቪዲዮ ለመቅረጽ አንዳንድ ነገር ለማየት ይፈልጋሉ። እሱ ነገር ላይ ጥሩ ነው። ግን ምንም አይልም። ግን ሀገራቸው ደስ ይላል እና እንደዛ ነው። እስቲ የት እንዳሉ ልፈልጋቸው ሰዎች ወደ ውስጥ ጠፍቷል። ወደዛ ጋ ናቸው። እንግዲህ ወደ ዱባይ የምንመለስበት ቀን ነው የናፈቀኝ። እኔ ደግሞ ለምን እንደሆነ አላውቅም ወደ ሀገሬ የምመለስበት ቀን፣ ያው ሀገሬ ማለት ይቻላል እዛ ያለንበት አካባቢ ዱባይ ስለኖርኩ አላውቅም። እዚህ ሀገር ግን ትንሽ ከበደኝ ደበረኝ እላችኋለሁ። በተረፈ እንግዲህ እንዴት ነው ክረምት ይመስላል አይደል? የኢትዮጵያን ክረምት ይመስላል። እና ሳር አለ እዚህ ያው እንትን መስኖ ውሃ ስላለ ማለት ነው አለ እላችኋለሁ። ይኸው ሳሩም እንግዲህ ክረምት ይምሰላችሁ። ሳርዶ የሚባል ሳር አለ። ቁኒ ይባላል በኦሮምኛ አይደል? እቺ ነገር ቁኒ ትባላለች። መሶብ ምናምን የሚሰፋበት ነው። ይሄ ደግሞ ሳርዶ
ይባላል። ይሄ ጠቅላላ ግን ምንድነው የማንጎ ጫካ ነው። በነገራችን ላይ ጫካ ብቻ ነው፣ ማንጎ ብቻ ነው ጠቅላላ ማለት ነው ሁሉ። እና ግን ምንድነው ገዳሙ የእመቤታችን ገዳም ይባላል አሉ። እንግዲህ እኔ ያው ሰውየው በታሪክ በእንትን ሲያስጎበኝ እሱ ላይ ነው የሰማሁት። ያው የበረከት ቦታ ነው። ያው እሷ የረገጠችበት ሀገር ስለሆነ ደስ የሚል የበረከትን ቦታ ነው። እግዚአብሔር ስሙ የተመሰገነ ይሁን። ይህንን ላሳየን እሱ ነው። ሰዎች ያው መልካም ሰዎች ናቸው ብያቸዋለሁ። በጣም ጥሩ ሰዎች ናቸው። ለዚህም ነው ደግሜ እነሱ ጋር የገባሁት። ያው አንዳንድ ነገር ቢኖር ግን በዛው ልክ ደግሞ የእነሱን ክፋት የእነሱን ነገር ብዙ ጊዜ ማውራትም ጥሩ አይደለም። አንዳንድ ግን አልፎ አልፎ ያው ጥሩ ሰዎች አሉ፣ ጥሩ ሰዎችም አሉ፣ ጥሩ ሰዎችም ላይኖሩም ይችላሉ። ብዙ ጊዜ ግን ጥሩ ሆኑልንም ያልሆኑልንም ስለነሱ ነገር ብዙ ነገር ክፋትንም እንደዚህ ነበሩ ብሎ ማውራትም ጥሩ አይደለም። አንዳንዴ ያው መልካምነታቸውንም ማውራት አለብን። በእንቅልፍ በሰላም ተኝተን በሰላም መነሳት ራሱ አሁን ብዙ ልጆች አሉ። በተለይ ጆርዳን በቀደመታ የሆነች ልጅ አይቻት ነበረ ቲክቶክ ላይ እባካችሁ ድረሱልኝ እያለች ነው ማለት ነው። እንግዲህ 18 ምንጣፍ አጥባ ማለት ነው። በዛ ላይ ገፍትራኝ እንዲያርገኝ ብላ ታወራ ነበር። እና እንኳን 18 አይደለ እኔ በዚህን ሰዓት አንድ ምንጣፍ ማጠብ አልችልም። አንድ ምንጣፍ ልጆቹን እንኳን ራሱ ምንጣፍ ላይ ሲበሉ እንደዚህ ሳህን ዘርግተው ምናምን ሲበሉ በጣም ነው የምቆጣቸው። ያው ያሳደኳቸውም ልጆች ስለሆነ ይሰማሉ። እኔ ማጠብ አልችልም ነው አንድ ነገር ምንጣፍ የሚባል ነገር ማጠብ አልችልም። እነሱም እግዚአብሔር ይስጣቸው እንደዚህ ጫና ይሄን አርጊ ተነስተሽ እንዲስሪ ያለም እንቅልፌንም በስርዓቱ ተኝቼ አምሽቼም ከተኛው አርፍጄ እነሳለሁ። በጊዜ ከተኛው በጊዜ እነሳለሁ። ያው ታውቃለች፣ ባህሪን ታውቃለች። እኔም የሷን ባህሪ ያውቃለሁ። እርስ በርስ ባህሪ ከተዋወቃችሁ ያን ያህል ሊከብዳችሁ አይችሉም። ግን እነሱም ፍቅር ሲሰጧችሁ እናንተም ደግሞ በዛው ልክ ቅንነትን፣ መልካምነትን አድርጉ፣ ጥሩ ነገር አድርጉ ለመዳሞቻችሁ ማለት ነው። እሷ እንደዚህ ያደረገችኝ፣ እሷ እንደዚህ ያደረገችኝ፣ እነሱ ጥሩ አይደሉም፣ እነሱ እንደዚህ አይነት ብዙ ጊዜ ስለነሱ መጥፎ ማውራት ጥሩ ይሰማሉ። የትኛውን ቦታ ይሰማሉ እነሱ ማለት ነው። መስማታቸው አይቀርም ስለኛ ነገር ማለት ነው። እና ስለነሱ ጥሩ ነገር ማውራትም ጥሩ ነው። አንዳንዴ አስፈላጊ ነገር ነው እላችኋለሁ። ጥሩ ነገር ማውራት ለነሱም ጥሩ ነው። ሁልጊዜ ክፋታቸውን ሁልጊዜ መዳም እንዲያረገችኝ ብቻ ማለት ሳይሆን መልካምነቷንም ደግነቷንም አንዳንድ ጊዜ ማውራት አለ። ጥሩ ሰዎች አሉ በነገራችን ላይ የማይናገሩ ምን ሰራሽ፣ የት ወጣሽ፣ የት ገባሽ የማይሉ ብዙ ነገር አለ። ስጦታ ብዙ ጊዜ የሚሰጡ ገንዘብ እንደፈለጉ የሚሰጡ አሉ። እንደዚህ ስላሉ ማለት ነው። በዛው ልክ ክፋት ሁልጊዜ ስለነሱ ነገር ቲክቶክ ላይ አሁን በተለይ ስለነሱ ነገር ነው የሚወራ ብዙ ጊዜ ማለት ነው። እና ክፋታቸውንም እንደኔ ያለማውራት ነው። ገባችሁ አይደል? እና እንደዛ እላችኋለሁ። ሁሌ ጥሩ ሆኖ ማለትም አይደለም። ያው ከሀገርሽ እስከወጣሽ ድረስ እኮ የሀገራችን ቤተሰብ እኮ ሰራተኛ እንዴት እንደሚያደርጉ ምን እንደምትሰሪ ልብስ በወገብሽ በእጅሽ አጥበሽ ነው ቀን ሙሉ ልብስ ለማጠብ እንግዲህ ስንት ሰዓት ይፈጅብሻል? በኢትዮጵያ ሰራተኛ ቤት ለማጽዳት። አሁን ግን እዚህ ያን ያህል የሚከብድ ነገር አይደለም እላችኋለሁ። በተረፈ እንግዲህ ያው ባላችሁበት ሰላም ሆኖ እንግዲህ ሌላ ቪዲዮ ሰራላችኋለሁ። ባይ ባይ።